ማንም ለኢትዮጵያን ወጣቶች ኦንላይን ቢዝነስ ሪሊ ምን ማለት እንደሆነ ያስተማረ አይደለም። ለዛ ኢትዮጵያ ውስጥ ስለ ኦንላይን ቢዝነስ ሲነሳ በጣም ትልቅ ሚስ አንደርስታንዲንግ አለ። በዚህ ቪዲዮ ኦንላይን ቢዝነስ ማለት ምን ማለት እንደሆነ እና ኢትዮጵያ ውስጥ ያሉ ኮመን ሚስ አንደርስታንዲንጎቹ ምን እንደሆኑ አንድ በአንድ ለእናንተ ነግራችኋለሁ። ወደ የትም ከመሄዳችን በፊት እኔ ይሄን ቪዲዮ ለመስራት የተገደድኩበት ምክንያት አለ። ጀስት ይሄ ቪዲዮ ራንደም ቶት ነው፣ አንስክሪፕትድ። ለምን መሰላችሁ? ፍሬንዶች አሉኝ እዚህ ግቢ ጀስት በቢዝነስ በኩል ማውቃቸው ልጆች ምንድነው ኦንላይን ቢዝነስ ሲባል ወደ አእምሯቸው የሚመጣው ቅድሚያ ነገር የሆነች አለች፣ ላይክ ቤቲንግ፣ ትሬዲንግ፣ ኢንቫይት በማድረግ ቢር ሜክ የምታደርገው ነገር ነው ብሎ ነው የሚያወሩት። ይሄ is one type of misunderstanding ኢትዮጵያ ውስጥ ያለው አንድ misunderstanding ነው። ስለዚህ ነገር እዚህ ቪዲዮ መጨረሻ ላይ አወራችኋለሁ፣ ግን አሁን ኦንላይን ቢዝነስ ማለት ሪሊ ምን ማለት እንደሆነ እነግራችኋለሁ። ኦንላይን ቢዝነስ ማለት አንድ ኢንተርኔትን ቻነል በማድረግ ፕሮዳክቶችን ዴሊቨር የምታደርግበት፣ ሪዛልቶችን ዴሊቨር የምታደርግበት፣ ሴልስ፣ ማርኬቲንግ እና የተለያዩ ነገሮች ቻናል በኢንተርኔት በኩል ቻናል የሚደረጉበት ነገር ነው። የሆነ ፊዚካል ሾፕ ከፍተ ፕሮዳክቶችን ከመሸጥ ባለፈ ሾፕ ከፍተ ፕሮዳክቶችን መሸጥ ማለት ነው። በቃ ኦንላይን ቢዝነስ is mainly ቻናል የሚደረገው በኢንተርኔት ነው። የኦንላይን ቢዝነስ 4 አይነት ኮምፖነንት ብቻ ናቸው ያሉት፣ 4 አይነት ኮምፖነንት። ከነዚህ ውጭ ኦንላይን ቢዝነስ ጭራሽኑ ዓለም ላይ አትሰሙትም፣ አታውቁትም። ምን መሰላችሁ? 4ቱ ኮምፖነንቶች። አንደኛ አውዲየንስ ኦር ትራፊክ ነው። ምንድነው? እናንተ እኔን ስለምትሰሙኝ ነው ይሄን ቪዲዮ የሰራው ያለሁት እና የምታውቁት ማንኛውም ፌመስ ሰው የሚያየው ሰው ስላለ አውዲየንስ ስላለ ነው ምን የሰራ ያለው ጀስት ቪዲዮም ኤኒቲንግ ኮንቴንት የሰራ ያለው። that's it. the first component is audience or traffic ነው። ሁለተኛው ኮምፖነንት ኦፈር ነው። የምትሰጡት ሰርቪስ የሌላ የቢዝነስ አውነር፣ የሌላ አውዲየንስ እና የሌላ ሰውን ችግር መፍታት ከቻለ ያኔ ነው ኦንላይን ቢዝነስ መቆም የሚችለው። ላይክ ይሄን ሁላችንም እናውቃለን። እኔ አሁን ይሄን ቪዲዮ ስሰራ ጀስት ስለ ኦንላይን ቢዝነስ የተሳሳቱ አመለካከት ያላቸው ልጆች ይሄን ቪዲዮ ካገኙ ስለ ኦንላይን ቢዝነስ የተሻለ መልከታ ይኖራቸዋል። በቃ የሆነች ትንሽ የምትመስሏን ፕሮብሌም ሶልቭ ማድረግ መቻል ነው። that's it። ሌላኛው ሶስተኛው ኮምፖነንት ምንድነው? ሞኔታይዜሽን ነው። ኦንላይን ላይ ከለፋ ከቸገር ከብዙ ኢነርጂ ካለክ ዕውቀቱ ካለክ እና ብዙ ነገር ፖቴንሻሉ ካለክ ያንን ነገር ሞኔታይዝድ ማድረግ አለብህ። that's it። እሱ ነው ኦንላይን ላይ ዲጂታል ስኪል ትማራለህ፣ ራይት? በቃ የዲጂታል ስኪልን ሶልቭ የሚያደርጉ ቪዲዮዎችን ታያለህ። ከዛ ዲጂታል ስኪል ትማራለህ፣ ኦፍ ኮርስ ትይዘዋለህ። ከዛ በኋላ ያንን ስኪል ሞኔታይዝ ማድረግ መቻል አለብህ። አሁንም እንዴት? ዙራ ኦንላይን ላይ በመሄድ ሞኔታይዜሽን is one of the components of online business። ሌላኛው አራተኛው ኮምፖነንት ዴሊቨሪ ነው። ከስተመሮች እናንተ የምትሰጡትም ቫልዩ እንዴት ነው የሚቀበሉት? በቃ ዴሊቨሪ አደረጋችሁ እንዴት ነው? በኒውዝሌተር ነው? በምን አይነት ነገር ነው ከስተመሮች አንተን የሚቀበሉት? ያንተን ቫልዩ ሪሲቭ የሚያደርጉት? ይኸውላችሁ ኢንተርኔት ላይ የምታዩት የትኛውም ነገር ኦንላይን ላይ የምታዩት የትኛውም ነገር ከነዚህ ኮምፖነንቶች ያለፉ አይደሉም። በቃ ፈኒ ናቸው ምናምን የምትሏቸው ነገሮች ጀስት ከናንተ የሆነ ነገር ይፈልጋሉ። በስፖንሰርሺፕ ሞኔታይዝ ያደርጋሉ፣ ሳምባሊው ያስተምራቸዋል። የተለያዩ ነገሮችን ጀስት 4 ኮምፖነንት ላይ ብቻ ነው ፕሌይ የሚያደርጉት። የሚጫወቱትም በእነዚህ 4 ኮምፖነንቶች ላይ ብቻ ነው። እና ኦንላይን ቢዝነስ ሲባል ወደ ሚስ አንደርስታንዲንጎቹ ከመሄዳችን በፊት ስለ አንድ ኦንላይን ቢዝነስ በጣም ሜን የሚባሉ ስለ ኦንላይን ቢዝነስ እናወራ። ኦንላይን ላይ ስኬታማ ለመሆን በዋናነት እነዚህን 5 ነገሮች ውስጥ አንዱን ማድረግ አለባችሁ። አንደኛ ሰርቪስ ቤዝድ ቢዝነስ። ምን ያልኳችሁ መሰላችሁ? ሰርቪስ ቤዝድ ቢዝነስ ማለት ምን ማለት ነው? አንደኛ ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይኒንግ፣ ሶሻል ሚዲያ ማኔጅመንት እና ቪዲዮግራፈር፣ ፎቶግራፈር፣ እንደዛ አይነት ነገሮች ሰርቪስ ቤዝድ ቢዝነስ ናቸው። እነዚህ ሰርቪስ ቤዝድ ቢዝነስ ነው የሚባሉት። ለምን ካላችሁ አንደኛ አንድ ኢንፍሉዌንሰር ተምኔል ይፈልጋል።
ሶ ታምኔል መስራት አይችልም። እሱ ራሱ ምን ያደርጋል? ታምኔል ስራልኝ ብሎ ለዲጂታል ስኪል ላለው ሰው ዲኤም ያደርጋል። የራሱን ፕሮብሌም ሰውየው እንዲፈታ ያደርጋል። ዛትስ ኢት። ሶሻል ሚዲያ ማኔጅመንት አንዳንድ ድርጅቶች የሚያውቁት ቢዝነሱን ነው እንጂ ሶሻል ሚዲያ ላይ የሚፖስቱ ፖስቶች እንዴት እንደሚፖስቱ አያውቅም። ያንን ቴንሽን ያንን አለመቻልን ለነሱ ሶልቭ ማድረግ እነሱ ራሱ ምንም ሳይጨናነቁበት ለነሱ ሶልቭ ማድረግ ማለት just one type of service based business ነው። ጀነራሊ አሁን በቅርቡ የራሴን ኤጀንሲ ልከፍት እንደሆነ ባለፈው ቪዲዮ ዲያሪ አውርቻለሁ። ሶ እዛ ላይ ኒች ስመርጥ በቃ የሆነ ስፔሲፊክ ፕሮብሌም ለቢዝነስ አውነሮች ሶልቭ አደርጋለሁ። ለኔ ለዛ ሰርቪስ ሲሉ ይከፍላሉ ማለት ነው። እሱ ነው the main type of online business ውስጥ የሚገባው። ኦንላይን ላይ ያያችሁትን ሁሉንም ኦንላይን ቢዝነስ ነው ብላችሁ ይዛችሁታል። ግን ከዚህ ቪዲዮ በኋላ የምነግራችሁን እያንዳንዱን የኦንላይን ቢዝነስ አይዴንቲፋይ ማድረግ ጀምሩ። ወደ ሁለተኛው እንሂድ። ሁለተኛው ታይፕ ኦፍ ኦንላይን ቢዝነስ ምንድነው? ኮንቴንት ፕላስ ፐርሰናል ብራንዲንግ ነው። አሁን እኔ የሰራሁበት ያለሁት ነገር ምን ማለት ነው? እሱ አሁን እኔ የራሴን ሀሳብ ፐብሊክሊ ሼር አደርጋለሁ። that's it, it's my personal brand and I am looking like this and my thoughts are deliver ማድረጉ እንደዚህ ነው። that's it, ኮንቴንት ፕላስ ፐርሰናል ብራንዲንግ። እሱ ደግሞ ለኔ በተዘዋዋሪ ምን ያመጣል? ኮሚኒኬሽን ስኪልን አሳድጋለሁ፣ ቫልዩ ፕሮቫይድ አደርጋለሁ። ከዛም ባለፈ ደግሞ በጣም ትረስትድ የሆነ ክሊንት አገኛለሁ በዚህ ቪዲዮ ብቻ። that's it። ኮንቴንት ፕላስ ፐርሰናል ብራንዲንግ ይሄ እንደ ሰርቪስ ቤዝድ ቢዝነስ አይደለም ዴሊቨር የሚደረገው። ሰርቪስ ቤዝድ ቢዝነስ ምንድነው? መጀመሪያ ኒችን ትመርጣለህ። ግራፊክስ ዲዛይን ነው ወይስ ቪዲዮ ኤዲቲንግ ብለህ ትለያለህ። ከዛ በኋላ ያንን ሰርቪስ የሚፈልግ ኢንፍሉዌንሰር ወር ቢዝነስ ኦነር ስሞል ቢዝነስ ኦነሮችን ትፈልጋላችሁ፣ አውትሪች ታደርጋላችሁ፣ ሰርቪስ ዴሊቨር ታደርጋላችሁ። እዚህ ጋር ግን ኮንቴንት ፕላስ ፐርሰናል ብራንዲንግ ዩቲዩብ ላይ እንደዚህ አይነት ቪዲዮ ማቅረብ፣ ቲክቶክ ላይ፣ ኢንስታግራም ላይ እና ቴሌግራም ላይ እና ሊንክድን ላይ ከተቻለ ኒውዝሌተር፣ ብሎግ ምናምን ላይ የእናንተን ቶት የእናንተን ፐርስፔክቲቭ ዴሊቨር ማድረግ ነው፣ መጻፍ ነው፣ መፎሰት ነው። that's it። ኮንቴንት ፕላስ ፐርሰናል ብራንዲንግ እሱ ነው። ከዛ በኋላ ነው ከዛ ውስጥ እንዴት ነው መኒ ሜክ የምታደርጉት ከተባለ ፐርሰናል ብራንዲንግ እና ኮንቴንት ላይ አንደኛ በስፖንሰርሺፕ ራይት። ስፖንሰርሺፕ ያደገ ሲመጣ ቻናሉ ስፖንሰርሺፕ ይኖረዋል። ከዛም ባለፈ ደግሞ ሞኔታይዝ ታደርጋላችሁ። ጀስት ፕላትፎርሙ ሞኔታይዝ ያደርጋል። አፊሊየንት ሊንኮችን በመስቀመጥ በዛ ብር ጀነሬት ይደረጋል። ከዛ ዲጂታል ፕሮዳክቶችን ለአውዲየንሳችሁ ሴል በማድረግ በዛ ብር ሞኔታይዝ ማድረግ ትችላላችሁ። ጋይስ አሁን እየለያችሁን አይደል? ኮንቴንት መጀመር አለባችሁ ሲባል ሰርቪስ መስጠት አለባችሁ እየተባለ አይደለም። ይሄኛውን ኮንቴንት መጀመር አለባችሁ እየተባለ ነው። እሱ ነው። ሌላኛው ደግሞ ዲጂታል ፕሮዳክት ነው። ዋን ታይፕ ኦፍ ኦንላይን ቢዝነስ እና ቤስት ኮርስ ሊሆን ይችላል፣ ቴምፕሌቶች ሊሆኑ ይችላሉ፣ የተለያዩ ኢቡኮች ሊሆኑ ይችላሉ፣ ፒዲኤፍዎች ሊሆኑ ይችላሉ። ይሄ በጥቅልሉ ዲጂታል ፕሮዳክት ይባላል። the final boss of digital product በአለም ላይ ማን ነው የሚሉት? ኢማንጋጂ ነው። ኢማንጋጂ አሁን በዛ ብቻ በጣም ከ10 ሚሊዮን ብር በላይ ሜክ ያደርጋል በዲጂታል ፕሮዳክት ብቻ። አይ ነው እሱ የተለያየ ዲጂታልም ፊዚካል ፕሮዳክትም አለው። ቢግ ዴይ አለ፣ መነጽሩ አለ እና የተለያየ consulting.com አለ። የተለያየ ቢዝነሶችን በዚህ ሰዓት ዶሚኔት ያደረገ ይገኛል። ምን ያልኳችሁ ነው? መጀመሪያ ኮንቴንት ይሰራ ነበር። ከዛ ኮንቴንቶቹ የጂም ነበሩ። ከዛ ሳምዌር ላይ ሰርቪስ ቤዝ ቢዝነስ መስጠት ጀመረ፣ ግሮ ዩር ኤጀንሲ። ከዛ በኋላ ምን አረገ? ቀስ በቀስ ዲጂታል ፕሮዳክት መሸጥ ጀመረ። ትራዲሽናል ኤዱኬሽን መስጠት ያልቻለውን ኤጀንሲስ ለማሳደግና ስለ አንዳንድ ነገሮች ማስተማር ጀመረ። that's it። አይ ነው ይሄ ከኢትዮጵያኖች ጋር ምንም ማች አያደርግም፣ ግን እንደ ኤግዛምፕል ለመውሰድ ስለፈለኩኝ ነው። that's it። ስለዚህ ዲጂታል ፕሮዳክት is one type of online business። ኦንላይን ቢዝነስ ሲባል ቲክቶክ ላይ ተሰቅላችሁ እዛው ብቻ እንዳትቀሩ። ይሄ የሶስተኛው ታይፕ ኦፍ ኦንላይን ቢዝነስ ፓርት ነው። ሌላኛው ደግሞ ኢኮመርስ አለ። ኢኮመርስ is the hardest ምናምን ይባላል፣ ግን አንድ የኔን ቢሊፍ ልንገራችሁ። ምንም ኦንላይን ቢዝነስ ቀላል የሚባል ኦንላይን ቢዝነስ የለም። ኢቨን የኔ ኮንቴንት ሲጀምር የነበረኝ ስትራግል በጣም ሃይ ነበር። የኔን ባክ ስቶሪ ማታውቁ ልጆች ካላችሁ ቻናሌን ኦልድ ብላችሁ ቼክ አድርጉ። ሲምፕል የሚባል ኦንላይን ቢዝነስ የለም። የናንተን ታለንት ፖቴንሻል ብዙ ነገር ከናንተ የሚፈልግ ነው። ይሄ ኢኮመርስ በጣም ሚሊየን ሰው የሚያንቀሳቀስበት ነው። ይኸውላችሁ አንዳንድ እኔ የሰማሁት ምን አይነት ብሊፍ አለ መሰላችሁ? በጣም ሚስ አንደርስታንዲንግ ያለበት ምንድነው?
በቃ ኢኮመርስ ኢትዮጵያ ላይ ባትጀምሩት፣ ምክንያቱም ኮምፒቲቲቭ ስለሆነ ማርኬቱ። ማን ነው ኮምፒቲቲቭ ያደረገው? ሳምዋን አሜሪካ ላይ ያለው ኦር ዱባይ ላይ ያለው ቁጭ ብለው በቃ ፊሲውን የጎረጎረ የሚሰራው ልጅ እኮ ኮምፒቲቲቭ ያደረገው። እሱ በምንድን ነው ከእናንተ የተለየው? በምንም። ከሱ የሚለየው በጀስት በአንድ ነገር ብቻ ነው። ምን አይነት? ጀስት እንዴት ብር እንደሚዘዋውር ያውቃል። ኢትዮጵያ ላይም በጣም ሃርደስት ጌም የሚጫወተው ፕሮዳክቱ እንዲህ አይነት አይዲያ ቢኖረው ይገዛል የሚል ሀሳብ አላቸው ኢትዮጵያ ላይ ማለት ነው። ኖርማሊ ግን ብሩን እንዴት ላገኘው፣ እንዴት ወደ ኢትዮጵያውን ትራንስፈር ላርግ የሚለው ፓርት ላይ በጣም ሃርድ ያደርገዋል። ግን ጋይስ ብሊቭ ሚ፣ ብሊቭ ዘ ኢንተርኔት ወርልድ። አንድ ነገር ልንገራችሁ፣ ምንም ማላ ታጡ፣ ምንም ማላ አይጠፋም። እሱ ነው የምላችሁ። አሁን በቃ ዲጂታል ፔሜንት ሜተድ በጣም ሄዷል። ኤአይ በጣም ብዙ ዶሚኔት ያደረገ ነው። ዲጂታል ፔሜንት ሜተድ በጣም ሄዷል። ለዛ ኦንላይን ቢዝነስ ሳምዋን መጥቶ ፔይፓል ኦር ፓዮኒር ኦር ሳምሲንግ ምናምን መጥቶ በዛ ብቻ ነው ኢትዮጵያ ላይ ብር ኢንካም የምታደርጉት ብሎ ሲያወራ ይኸውላችሁ፣ በትዕግስት ቁጭ ብላችሁ እንዳትሰሙ። በትዕግስት ቁጭ ብላችሁ እንደዛ አይነት ነገሮችን እንዳትሰሙ። በፔይፓል ብቻ ብር አታገኝም። ሳምዋን እሱ ክሬተር ራሱ የማያውቀው ጉዳይ አለ። ምን መሰላችሁ? አንድ ስለ ክሬተር መንገር የምፈልገው ነገር፣ ክሬተር ማውራትን ነው የሚያውቀው፣ ቢዝነስ ስትራቴጂውን ነው የሚያውቀው። እንዴት ቢዝነስ ራን እንደሚደረግ ብዙ ክሬተሮች አያውቁም። ለዛ ነው ኢትዮጵያ ላይ ብዙ ክሬተሮች፣ ቲክቶከሮች በጣም ብዙ ፎሎወር አላቸው፣ ግን እንዴት ያንን ፎሎወር ኮንቨርት እንደሚያደርግ ኢቭን አያውቁም። እነሱ ማውራቱና አክቲንጉን እንጂ ቢዝነስ ስትራቴጂውና ፔሜንት ሜተዱን ብዙዎቹ አያውቁም። ይሄ የኦንላይን ቢዝነስ እንዴት ነው የሚሰራው ካላችሁ፣ ጀስት አንደኛ ሞዴሉ ሾፒፋይ ነው። ሁላችሁም እንደምታውቁት ሾፒፋይ ማለት የራሳችሁን ዌብሳይት ወይም የራሳችሁን ሾፒንግ ዲጂታል ሾፒንግ ስቶር መክፈት፣ ከዛ እዛ ላይ ወስዳችሁ ፕሮዳክቶችን ማስቀመጥ ነው። እንዴት ከዚህ ብር ሜክ እናደርጋለን ከተባለ ይሄ ጀስት ሲምፕል ለማድረግ ልሞክር። አንደኛ ማርጂን ኮስት ፕራይስ እና ሴሊንግ ፕራይስ ማተር ያደርጋል። የምትመርጡት ትሬንዲ የሆነ ፕሮዳክት መሆን አለበት። ብዙ ሰዎች ይሄ እዚህ ጋር በጣም ፕሮፊታብል የሚሆኑት ጀስት ፋሽኖችን በመምረጥ ኤርፎን እና አንዳንድ ዲጂታል ፕሮዳክቶችን ማለት ዲጂታል የሆኑ በጣም በጣም ስማርት ቴክኖሎጂዎችን በመሸጥ ነው በዚህ ሜክ የሚያደርጉት። ሶ አሁንም ቢሆን ይሄ ነገር ሃርድ ነው ጋይስ። ብዙ ጉሮዎች መጥቶ ኢኮመርስ እንዳትጀምሩ ሲል ሰምታችኋል። ግን ጋይስ ልላችሁ ኢኮመርስ መጀመርም ካለባችሁ መጀመር ያለባችሁ በጣም አዋጪ ቢዝነስ ነው። ግን መረሳት የሌለበት ነገር ቢኖር በጣም ሃይ በርኒንግ እና በጣም ብዙ ነገር በርን የምናደርገው ፖይንት ይቺ ነች። ለምን መሰላችሁ? ኢኮመርስ መጀመሪያ ካፒታል ይፈልጋል። ጀስት ሰም አማውንት ኦፍ ላይክ $100 ቢያንስ ሊኖራችሁ ይገባል። ለምን? ለማስታወቂያዎች ኢንስታግራም ላይ የምታያቸው ያንዳንዱ አድሶች በዛ ነው እየመጡ ያሉት። ከዛም ሊንካቸው ቼክ ይደረጋል፣ ቀጥታ ወደ ሾፒፋይ ስቶር ይወስዳል። ከዛም ሰው ይገዛል። በጣም ፕሮፊታብል ነው። አዎ፣ ግን የእናንተን ካፒታል የሚፈልግ ነው። ያን ነው ማወቅ ያለባችሁ ነገር። ወደ አምስተኛው የኦንላይን ቢዝነስ ታይፕ ስንሄድ አርቢትራጅ ቢዝነስ ነው። አርቢትራጅ ቢዝነስ ሲባል አንደኛ ባየርሶችንና ሴለርሶችን መገናኘት ነው። ባየርስ እና ሴለርስ እንዴት ነው የሚገናኘው ከተባለ ዋን ታይፕ ኦፍ ዲጂታል ማርኬቲንግ ውስጥ የሚመጣው ሶሻል ሚዲያ ማርኬቲንግ ኤጀንሲ የሚባለው ነው፣ SMMA። ለምን? አንድ ሰው የሆነ ነገር ይፈልጋል፣ ያ ሰው ደግሞ ያን ነገር ይዟል። ሶ ባየርስ ገዢውና ሸጪውን እነሱንም ሁለቱንም አንድ ላይ መምጣት አርቢትራጅ ቢዝነስ ይባላል። ይሄ እንዴት ብር ሜክ እናደርግ ከተባለ ጀስት ዘ ሲምፕል ሞዴሉ ብያችኋለሁ። ሶሻል ሚዲያ ማርኬቲንግ ኢዝ ዋን ታይፕ ኦፍ ዘ አርቢትራጅ ቢዝነስ ነው። በቃ ሪክሩትመንትም አለ። ባየርስ እና ሴለርስን የሚያገናኙ ኦንላይን ቢዝነስ አርቢትራጅ ቢዝነስ ይባላል። እዚህ ጋር ፕራይሲንጋችሁ ወይም ብር ሜክ የምታደርጉበት ወይ ጀስት እንደምትሰጡ ሰርቪስ ዲፌንድ ይደረጋል። ለሰርቪስ አሪፍ አድርጋችሁ ትሰጣላችሁ፣ ዴሊቨር ታደርጋላችሁ፣ ለሰርቪሱ ሲል ይከፍላል ማለት ነው። ከዚህ በኋላ ኦንላይን ቢዝነስ ሲባል ኢትስ ኖት አባውት ላይክ ሳምሲንግ ቪዲዮ ሜክ ማድረግ ኦር ሳምሲንግ ሰርቪስ ዴሊቨር ማድረግ ብቻ አይደለም። ሶ ከዚህ በኋላ ኦንላይን ቢዝነስ ሲባል አይዴንቲፋይ ማድረግ ጀምሩ። ይሄ ነገር ሰርቪስ ቤዝ ቢዝነስ መሆን አለበት፣ ኮንተንት ፕለስ ፐርሰናል ብራንዲንግ መሆን አለበት፣ ኦር ሳምታይም ኢኮመርስ መሆን አለበት፣ ዲጂታል ፕሮዳክት መሆን አለበት፣ ወይም አርቢትራጅ መሆን አለበት ብላችሁ አይዴንቲፋይ ማድረግ ጀምሩ። ያንን አይዴንቲፋይ ማድረግ ሲጀምሩ ጀስት እናንተም
ያንን ኦንላይን ቢዝነስ እንዲጀምሩ እናንተም ፑሽ ሊያደርግ ይችላል። የራሳችሁንም ደግሞ ፖቴንሻላችሁን ፋሽናችሁን ቼክ ያደርጋችሁ መግባት ትችላላችሁ ማለት ነው። that's it so one type of misunderstanding ኢትዮጵያ ላይ ያለውት ነገር ቢኖር ቀደም ብያቸዋለሁ። ትሬዲንግ፣ ቤቲንግ፣ ጋምብሊንግ ሰውን ኢንቫይት አድርገ ብር ሜክ አድርግ የሚባለው ነገር እኔ ብዙ ጊዜ አላምንበት። ማለት ትሬዲንግ ላይ ኮምፕሊትሊ አላምንበትም ያልኳቸው አይደለም፣ ግን እሱ ብቻ ነው ኦንላይን ቢዝነስ ብሎ ብዙ የኢትዮጵያን ልጆች ሲሳሳቱበት ስለማይ ነው። ለምን መሰላችሁ? አሁን ሳሟን ጋር ሄዳችሁ ኦንላይን ቢዝነስ እየሰራው ነው ካላችሁ ያ ሰውዬ እንዴት መሰላችሁ የሚገምተው? ኦር ሳምታይም ላይክ ሎተሪ ምናምን ቼክ ያደረገ ኦንላይን ቢዝነስ ማለት that the least one ነው የምላችሁ። ያ ኦንላይን ቢዝነስ አይደለም ያልኳቸው አይደለም፣ ግን ያ just for some amount of years some amount of day እሱም በዛ መንቀሳቀስ ትችላላችሁ። ግን ጋይስ ፋውሊዝም ላይ ከሆናችሁ አንደርስታንድ እንድታረጉት የምፈልገው ነገር ያ ነገር ሪሊ ቢዝነስ ታይከንም ቢሆን ቢውልድ ማድረግ አለበት። ግን እነዛ ትሬዲንጎቹ ኦር ሳምቲንግ ላይክ ቤቲንጎቹ ጋምብሊንግ ኢንቫይት ማድረጉ ሪል ቢዝነስ ሪል ካራክተራችሁን ቢውልድ ልታደርጉ አይረዳችሁም። ጀስት ፎር ይርስ ፎር 2 ፎር 3 ይርስ ምናምን ልትንቀሳቀሱ ትችላላችሁበት አይደለም። ሌላኛው ሚስ አንደርስታንዲንግ ምንድነው? ጀስት ብዙ ኢትዮጵያኖች ትራዲሽናል ፓዝ የተከተሉ ምንድነው? ትምህርት ቤት መግባት አለብህ፣ ዲግሪ መውሰድ አለብህ፣ ከዛ ጆብ ማርኬቱን ሰርች ማድረግ አለብህ፣ መቀጠር አለብህ። ግን ልንገራችሁ በዚህ ዲጂታል ወርልድ ላይ ስኬል ማድረግ የምትችሉት አንደኛ ስኪል ሊኖራችሁ ይገባል፣ ሁለተኛ ስፒድ ሊኖራችሁ ይገባል፣ ሶስተኛ ላይ ደግሞ ያንን ነገር ዴሊቨር ማድረግን በደንብ መቻል አለባችሁ። እነዚህ ነገር ካሏችሁ you can scale at any age at any stage that's it። ለዛ ነው የምላችሁ ሳሞን የኢንጂነር ዲግሪ ይዞ አንዳንድ በ13 ዓመት በ14 ዓመቱ በጣም በር ሜክ የሚያደርግ ሰው አለ። ሶ that's it። እና ብዙ ስለ ኦንላይን ማርኬቲንግ በጣም ቢግ ሚስኮንሰፕት አለ። ሶ ጋይስ ስለ ሚስ አንደርስታንዲንጉ አንድ ሲምፕል ፒዲኤፍ አዘጋጅቻለሁ እና ኮሜንት ላይ ያለውን ሊንክ ቼክ አድርጉ፣ ቀጥታ ይወስዳችኋል ወደዛ። እና ስለ ሚስ አንደርስታንዲንግ አንዳንዴ ማውቃችሁ ለቀጣዩ ፌዝ ለቀጣዩ ስቴፓችሁ በጣም እንደሚረዳችሁ እርግጠኛ ነኝ። እናም የእናንተን ሀሳብ ማወቅ ስለምፈልግ ስለ ኦንላይን ቢዝነስ ያላችሁ ምልከታ ምንድን ነው? ሀሳባችሁን ኮሜንት ሴክሽኑ ላይ ሼር አድርጉልኝ እና ሊንኩን ቼክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ።